የብሩክ ላሞች ምን ይለው እኮ እኛ በምክንያት እኮ ነው የምር እኮ ነው። ላም እንኳን ማለት ነው ቦታውን ያውቃል። ግባ ሲባል ይገባል። ሰው ካስወጣ ይወጣል። ቦታውን ያውቃል መቼስ እናንተ ቦታና ሰውንና ሃይማኖትን ለይታችሁ የማታውቁት ምድራጅሎች ማነው የብሩክ ኦዲየንስ ናችሁ ማለት ነው። ብሩክን ከዘቀዘቃችሁ ማርያምን ዘቀዝቃታለሁ ማንጋግሽ ላይ ማለት ነው። ሲኖ ይሄድብሽ አሜን በይ እሺ። አንቺ እበት ማለት ነው ቆሻሻ ሲጀመር ማለት ነው። ጭንቅላት ቢኖርሽ ኖሮ ብሩክ ሰው ነው፣ ብሩክ መላክ አይደለም። ገባሽ? በዛው ደግሞ የሚዳ ሰው ማንኛውም ቢሆን ይረገጣል፣ ይሰደባል። አለቀ። ምንም አዲስ ነገር አይደለም። ገባሽ አይደ? አንቺ ለብሩክ ጠበቅነት ቆመሽ ብሩክን ከዘቀዘቃችሁ ማርያምን ዘቀዝቃለሁ ይሄ እውቅና መስሎሽ ነው እንዴ? እኔ ግን ማለት ነው የሚገርመኝ ማለት ነው ብሩክ አሁን እንኳን አሁን ቲክቶክ አታይም ነው ቲክቶክ ላይ ማለት ምን እየተፈጠረ እንዳለ አታውቂም። ብዙ ሰው ሜሽን እያረገክ እኮ ነው ይሄን ድምጽ ማለት ነው። አንተ ግን ወጥተ አትናገርም ወይም ሰውን ወይ ኦዲየንስ አጣለው ብለ ፈርቴ ነው እንዴ? ሰውዬ ወይም ከማርያም ወይ ከእግዚአብሔር ማንም ሰው አይበልጥም። ገባ? ሰውን እኮ የሚሰጠው እግዚአብሔር ነው። ገባ አይደ እንዴ? ባንተ ምክንያት አንተ አትዘቅዝቅ ተብሎ ማርያም ማዘቅዘቅ ማለት ጥሩ ነው ብለ ዝም ትላለህ? ወጥተ ተናገር እንጂ እንዴ! እንደዚህ አይነት ኦዲየንሶችን ደግሞ ኦዲየንሶችን ይረፍ በሉ ማለት ይረፉ በል። አንተ ወጥተ ተናገር እንዴ! ሁሌ ምንድነው አይተ ዝም እንዳልኩ እኮ ነው። ምን እሺ ተው እንጂ እንዴት ነው ባንተ ምክንያት ማርያም የምትዘቀዘቀው? አንተ ለምን 10 ጊዜ አይዘቀዘቁም አንተን እንዴ? አንተ ሰው ነህ እኮ በቃ ሰው ነው። ምንም ደግሞ አዲስ ነገር መዘቅዘቅ ደግሞ ምንም አያመጣም። ብሩክ ነው አለቀ። ምንም አዲስ ነገር የለም። ምንም የሚቀየር ነገር የለም። የሚለወጥ ነገር የለም። ብሩክ ነው እንዴ? ከፈለጋችሁ ብሩክን ለምን 10 ጊዜ አትዘቅዘቁም? የምረን እኮ ነው። ማርያም ለምን ትዘቀዝቃለች? እናታችን ክብርልን እግዚአብሔርን ወይኔ አዎ ይዘቀዘቅ። እንደዚህ ስላችሁ ደግሞ ብሩክ ለምንድን ነው የሚዘቀዘቀው? ለምን 10 ጊዜ ይዘቀዘቃል? አዎ እኔ ራሱ 10 ጊዜ ለምን 20 ጊዜ ለምን 100 ጊዜ አልዘቀዘቅም? እኔ ራሱ ማለት ነው እኔ ምሕረት ማለት ነው። ገባሽ? ግን ሃይማኖት ያትንኪ። እኔ በእውነት እኮ ነው ሰላም ማለት ነው በራሷ አፍ ማለት ነው ቁርአንን ዘቅዝቄ መስጊድን ዘቀዝቃለሁ እና ብሩክን ከዘቀዘቃችሁ ብላ ሲታወራ በጆሮ ነው የሰማሁት። ቲክቶክ ላይ ከፍታ ማለት ነው። ከፈለጋችሁ ቮይስ ይወጣላችኋል። እግዚአብሔርን ድምጿ ማለት ነው። እንደ ለምን እንደዚህ ያደርጋሉ? ይሄ ብሩክ ኦዲየንስ አይደል እንደ ሰገጤ ናችሁ ማለት ነው። እግዚአብሔርን ሰገጤዎች ኦዲየንሶች ግን ማለት የምታወራበት መንገድ አውርተ አስቆማቸው እንዴ! ምንድነው ይሄ? እንደዚህ አይነት ኦዲየንስ እንዲኖር ይፈልጋል እንዴ? ሃይማኖት ለሚያጋጨው እናንተ ቪዲዮ የምትሰሩት ያው የእናንተ ፕሮፋይላችሁ ስር ላይ የተጻፈው ቻናል ከሃይማኖት ከሁሉ ነገር ነፃ የሆነ ነው ብላችሁ ነው አይደል? ስለዚህ እናንተን ሃይማኖት ላይ ለማጋጨት የሚሮጡትን ወይ የሚጥሩትን መንገድ ይሄን ማስቆም ትችላለህ። አቆሙ ባይ ማለት እንደዚህ ብለ ተናገር። አንተ ሁሌ አይተ ዝም አትበል እንደ ሰምተ እንዳልሰማ ሆነ አትለፍ። ምን እሺ አንተ ሰው ነው እኮ አንተ ተዘግ ማለት ሄሚንን ዘቅዝቆት ብሩክንም ዘቅዝቆ። ስለዚህ ለምን ሃይማኖት ይዘጋዘቃል? ለምን ቁርአን ለምን ይነካል? መጽሐፍ ቅዱስ ማለት ማርያም ለምን ትነካለች? ማንጋጋችሁ ላይ ማጋኛ ይውጣባችሁ እባት ሁላ እናንተን ብሎ ጭንቅላት ያላችሁ ሰዎች ቆሻ። እኔ ለዚህ እኮ ነው እኮ ባግና ማለት ላምናችሁ ምን ነው ለዚህ እኮ ነው የምሬ ነው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ ውዶቼ። ይሄንን ቪዲዮ ላይክ ሼር ማድረግ እንዳይረሳ። ይሄ ማለት ነው ቪዲዮን ደግሞ ለብሩክ እንዲደርስ አድርጉ። እግዚአብሔርን ሚዲያ ላይ ምን እንደተፈጠረ እንዳለ እያየ እንዳላየ ሰው ሆኖ ያልፋል ማለት ነው። ይገርማል። እንግዲህ እኔም ደግሞ አስተያየታችሁ ኮሜንት ስር አስቀምጡልኝ እና ደግሞ ዛሬ የምናገረው ነው ምንድነው በብሩክ ምክንያት ማርያም ተዘቀዝቃለች። ምንድነው ብሩክ ከተዘቀዘቀ ማርያምም ቁርአንም ይዘቀዘቃል ማለት እየተባለ ነው እና ደግሞ እየሆነም ያለው ነገር ነው። ለምን እንደዚህ አይነት ነገር ይፈጠራል? ብሩክ ሰው ነው፣ አፋለ ይናገራል። ሁሉም ነገር ማውራት ይችላል። ማለት ማውራት እየቻልክ ለምን ዝም ትላለህ? አልገባኝም። ምን ማለት ሃይማኖት ሲዘቀዘቅ እና ማርያም ስትዘቀዘቅ አይተ ዝም ማለት የለብህም። ወተ ተናገር። ገባ? አንተ እኔ አሁን ደጋግሜ የምናገረው ነገር ብሩክ ይዘቀዘቅ ሄሚም ትዘቅዘቅ። አዎ ይዘቅዘቁ፣ ግን ሃይማኖት አይነካ። ሃይማኖት ክብር ነው። ሃይማኖት ምን እንደሆነ ታቁም እንዴ? የድሮ አባቶች ለሃይማኖት ብለው እኮ ማለት ነፍሱን አሳልፈው የሰጡት ናቸው። ገባችሁ?
እናንተ አሁን ላይ ለሰው ብለሽ ለዩቲዩበር ግለሰብ ለዩቲዩበር ብለሽ ሃይማኖትን ዘግዝጋለሁ የምትዩ ቅንቅን ናችሁ። እሺ ይሄ ጭንቅላት ቢኖርሽ ኖሮ ዞር ብለሽ ታስቢያለሽ። ዞር ብለሽ ምንድነው እያወራለት ብለሽ የምታወሩ ነገር ታውቂያለሽ። ምንም አታውቁማ። ምክንያቱም በግ ናችሁ፣ ምክንያቱም ውሻ ናችሁ። ጭንቅላት የለም፣ ዜሮ ነው ጭንቅላታችሁ ውስጥ ላይ ያለው ማለት ነው። ምንድነው ንፍጥ ብቻ ነው። ምንም እውቀት የለም። እውቀት ቢኖርሽ ኖሮ ሃይማኖትሽን ታከብሪያለሽ። እብድ እናንተን ብሎ ደጋፊ የብሩክ ኦዲየንስ ነው ትላላችሁ። ብሩክ እንደዚህ አይነት ኢባታሞች ኦዲየንስ ግን ወቴ ተናጋር ገባ። ምን እያወራ እንዳለ የማያውቁት ጅሎች ግን ማለት ነው። የምር እኮ ነው። ላሞች ግን ወቴ ተናጋር አንተ አው አንተ ተዘቅዘቅ እኔንም ዘቅዝቁ አሁን ስላወራው ማለት ነው። ሄሚን ዘቅዝቁ። ስለዚህ ማለት ነው ሃይማኖቱን አትንኩ። ምን አይነቶች ነው በእናታችሁ? እኔ በጣም ነው የገረማችሁኝ እግዚአብሔርን። እንደ ብሩክ ምንድነው? ብሩክ መላክ አይደለም ሰው እኮ ነው። ገባሽ? ብሩክ መላክ አይደለም። አሁን ደጋግሜ የምነግረው እንደኔም ፍጡር ነው። ገባሽ? እንደ ሰውን ከምታከብሩ በላይ እግዚአብሔርን ሰውን ከምታከብሩ ይልቅ እግዚአብሔርን አክብሩ መጀመሪያ። ለእግዚአብሔር ወይም ለሃይማኖታቸው ክብር ይኖራቸው። ሃይማኖት ክብር ነው ሴትዮ። ጭንቅላት ቢኖርሽ ኖሮ ዞር ብለሽ ታስቢያለሽ። ዞር ብለሽ ትገናዘቢያለሽ። ጭንቅላት ያለሽ ሴት ብትሆኚ ኖሮ ጭንቅላት የላችሁማ እናንተ። ምክንያቱም የጭንቅላት ደሃ ናችሁ። ሰው እንኳን የብር ደሃ ይሆን ይችላል። እናንተ ግን የጭንቅላት ደሃ ናችሁ ማለት ነው። ምክንያቱም ጭንቅላታችሁ ሩዝ ደፍኗል። በቃ ሩዝ የመዳም ቤት ሩዝ ነጭ ሩዝ ማለት ነጭ ሩዝ በልታችሁ